መጽሐፍ ቅዱስ መላእክት ሚስት አግብተው ልጆች ወለዱ እንደሚል ታውቃላችሁ? ለማንኛውም ስታነቡ ከምደነግጡ እኔ ልንገራችሁ። ይሄን ቪዲዮ ሁላችሁም ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ሪፖስት አድርጉት። እንግዲህ መጽሐፍ ቅዱስ መላእክት ሚስት አግብተው ልጆች ወለዱ ይላልና ያነበባችሁ ሰዎች አሬ ነገር እንደነው ብላችሁኛል። ቃሉ የሚገኘው በመጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ ነው። ላንብላችሁ። የአዳም ልጆች በምድር ላይ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም ልብ አድርጉ፣ የእግዚአብሔር መላእክትም በዚህ ኢዮቤልዩ በአንዲቱ ዓመት እነዚህን አዩአቸው። እነዚያም ላዩአቸው መልከ መልካሞች ነበሩና ከመረጧቸው ሁሉ ሚስቶች የሆኗቸው ዘንድ ወሰዷቸው፣ ወንዶች ልጆቹንም ወለዱላቸው ይላል። ማናቸው ወሳጆቹ? የእግዚአብሔር መላእክት። ለምን? ሚስት የሆኗቸው ዘንድ ወስደውስ ወንድ ልጆች ወለዱላቸው ይላል። እንግዲህ ምን ትላላችሁ? የእግዚአብሔር መላእክት ሚስት አገቡ ይላል መጽሐፍ ቅዱስ። እና ለማንኛውም እንድታውቁ ብዬ ነው፣ ምናልባት ስታነቡት እንዳደነግጡ። እዚህ ጋር የእግዚአብሔር መላእክት የተባሉት የሴት ዘሮች ናቸው። የሴት ዘሮች ደግሞ በንጽህና ሆነው በደብረ ቅዱስ ይኖሩ የነበሩ ናቸው እና በንጽህና ሆነው በደብረ ቅዱስ ሲኖሩ የቃኤል ዘሮች ደግሞ በምድር ላይ ይኖሩ ስለነበረ ያን ጊዜ ማለት ነው የቃኤል ዘሮች ደግሞ ዘፋኞች፣ መልከ መልካሞች፣ ዳንኪራ መቾች ነበሩና ደብረ ቅዱስ ላይ ቁልቁል ሲመለከቱ የሴት ዘሮች ዘፈኑ ማረካቸው፣ ዳንኪራው ማረካቸውና ኑ አንዳንድ ሚስት ይዘን እንምጣ እንውረድና ብለው ተመካከሩ። ወረዱና ከቃኤል ዘሮች የእግዚአብሔር መላእክት የተባሉ ማለት ነው የሴት ዘሮች ከቃኤል ዘሮች ሚስት ወሰዱ ማለት ነው። እና የእግዚአብሔር መላእክት የተባሉት እዚህ ጋር የሴት ዘሮች ናቸው። ይህን ደግሞ ግልጽ የሚያደርግላቸው ኦሪት ዘፍጥረት ምዕራፍ 6 ላይ ያለው ቃል ነው። ኦሪት ዘፍጥረት ምዕራፍ 6 ላይ ይኸው ቃል አለ። ይህን ቃል የእግዚአብሔር መላእክት የሚለውን እዚያ ጋር የእግዚአብሔር ልጆች ይላቸዋል። ስለዚህ እንደው የእግዚአብሔር መላእክት ሲል እንዴ እነ ቅዱስ ገብርኤልም እንዳትሉ የእግዚአብሔር መላእክት የተባሉት እነማን ናቸው? የሴት ዘሮች ናቸው። የሴት ዘሮች ናቸው። ሌላም እንደዚህ ጥያቄ የሚፈጥሩባችሁ መጽሐፍ ቅዱስ ውስጥ ያሉ ነገሮች ልስራላችሁ ፈቃደኛ ናችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አደርሱልኝ። ቤቱ ይጠቅማችኋል፣ ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። አዎ በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር። በምንድነው ወደ ቅኝ ግዛት የተዳረገችው? በገንዘብ፣ በራስዋ ገንዘብ ከራስዋ በተሰበሰበ ገንዘብ በቅኝ ግዛት እንድትገዛ አድርጓታል። አዎ ይሄ ከዚህ የባሰ ክፉ ነገር የለም በእውነቱ። ቤተክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ የጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ይገርማቸዋል። አንድ ከተማ የአንድ ዶክተር ሚስት ከባሏ ጋር ተጣልታ ትመጣለች። ምንድነው ችግራችሁ? እኔ ባለቤቴ ከበረሃ የመጣ የአባቶች ሰውየውን ታውቃለች የአባንተና መልእክት ነው ብሎ 250 ሺህ ብር ለአባይ ውሃ ጣለው፣ ያንተ አይደለም ተብሎ ብራችን ወስዶ ጣለው። ስለዚህ አብዷል ባለቤቴ ምከርልኝ ነው ሐሳባ። ከሰውየው ጋር ስንገናኝ አንተ 7 ዓመት ሜዲካል ስትማር እንዲህ አይነት ለመደንቆር ነው እንዴ ተማር? ባይሆን ብር አባይ አይጣልም ብለህ አታስብ? ሰው ማሰቢያ አጣ። ስለዚህ እርድናን ያለፉ በገዳሙ ሆነው የሚዘጉ ወይ ከገዳሙ ወጥተው የሚዘጉ ፈላሳያን የተንከራተቱ መንጎቷን የተቀበዘበዙ አባቶች ናቸው ባህታውያን ማለት። እንዲያውም ከረዱ ውጪ ሰው ማያያቸው። አንዳንዴም ረዱ ራሱ ምግብ ብቻ በቀዳዳ የሚያቀብላቸው ብርሃነ ፀሐይ የማያዩ ሂዱ ማህበረ ሥላሴ ልናገኝ እንችላለን፣ ዋልድባ እናገኛለን፣ ሂዱ ወደ መንዳባ እናገኛለን። እንዲህ አይነት አባቶች አሉ፣ ግን የበቃነን ግን አይሉ
ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ ለምን አትግደሉን? ሰው የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ? እንደው በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። አርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። ማርሲ ሶስት ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመላለሁ? ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትህን አክብር ያለዋል፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትህን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆኑ በኦሮሞነቱ እመጣለሁ ምትል ነገ እመጣብሃለሁ። አመሰግናለሁ። አትግደሉን ማለት በያው በእግዚአብሔር ፊት በያው በእግዚአብሔር ስም ሁላችሁንም ይቅርታ ጠይቃለሁ። ደግሜ ለሚባል ስሜታዊ ነበርኩኝ። ያ ስሜታዊ እንደሆን ካደረገኝ ነገር ምንድነው አንዱና ዋነኛው ካላችሁ በውስጥ የሚጻፉልኝ ብዙ ቪዲዮዎች ነበሩ እና በውስጥ የሚጻፉልኝ ብዙ ሜሴጆች ነበሩ። የተናገርኩትን ነገር ያጠፋሁትን ነገር በአግባቡ በውስጥ ተናገሩኝና ጠየቁኝ ብዬ የማስበው የመጀመሪያው ዲያቆን ዘማርያም እግዚአብሔር ያክብርልኝ። ዲያቆን የመጀመሪያ ቮይስ አስቀመጠልኝ፣ ቮይስ መለስኩለት በአግባቡ በቪዲዮ አይደለም የመለሰኝ፣ በውስጥ ነው የተመካከርነው። ቀጥሎ ወንድሜ ጋዲሳ በቃ አለቀ። ሌላ ማንም ሰው እንደነዚህ አይነት ሐሳብ ላይ ያወራኝ የለም። ዱላ ሊያነሱብኝ ነው የሮጡት። ድንጋይ ሊያነሱብኝ ነው የመጡት። በመጽሐፍ ቅዱስ የተጻፈ ነው የምታምነው። መጽሐፍ ቅዱስ ደግሞ ጌታ ታኅሳስ 29 ተወለደ አይልም። በዚህ ቀን ተወለደ አይልም። ሲፈልግ ሮብ እናደርገዋለን፣ ሲፈልግ አርብ እናደርገዋለን፣ ሲፈልግ ቅዳሜ እናደርገዋለን፣ ሲፈልግ እሁድ እንደ ፌንጣኛን እየተከተልክ ማታምንበትን ነገር ቁጭ ብለህ እንኳን ለብርሃነ ልደቱ አደረሳችሁ በእውነት ጌታ በዚህ ቀን በግርግም ተወልዶ ምናምን ለምን ትቀላውጣለህ? የራስህን የልደት ጌታ ሁል ቀን ተወልዷል፣ ሁል ቀን ልደት አክብር። ጌታ ሁል ጊዜ ፋሲካ ነው፣ ሁል ጊዜ ፋሲካ አክብር። ስደበኝ አሉ፣ ስደበኝ እኔ ምን አገባኝ? እኔ እኮ እና አሁን ካቶሊኩ ቢሰድበኝ ጴንጤው ቢሰድበኝ ምንም አልልም ነበር። የሚሰድበኝ ይሄ ገንገበቱ ኦርቶዶክስ ነው የሚለው እዚህ የበሬ ማሰሪያ ጥጃ የሚያክል አንገቱ ላይ አድርጎ መከራ የሚያበላኝ እሱ ነው እንጂ ሌላው ቢለኝ ምን ችግር አለበት? ይመራል የምናገረው፣ ያንገሸግሻል የምናገረው፣ ህዝቦችን አያኗኑርም፣ አንድ አያደርግ ቢለኝ ለምን ደግሞ አንድ የማያደርገው? የኔ ማንነት ነው ያለኝ፣ የራሴ ቤት ቁጥር ነው ያለኝ፣ የራሴ ቤት ነው ያለኝ፣ የራሴ ስርዓት ነው ያለኝ። የኔን ስርዓት ቤቴ ስትመጣ እንደኔ ሆነ ታከብራለህ፣ እንደኔ ሆነ ታከብራለህ። አለቀ። የራስ የምታከብረው ካለ በራስ አክብር። አትቀላውጥ። እኔ ጋር አትጠጋ። እየጠላኸኝ እያረድከኝ እያሳረድከኝ ደንቆሮ ናት፣ መሀይም ናት፣ ጣዖት ነው የምታመልከው፣ የቀን አቆጣጠሯ ትክክል አይደለም እያልከኝ መተህ ደግሞ ከኔ ጋር እንኳን ለብርሃነ ጥምቀቱ አደረሳችሁ። ኢትዮጵያ ቤተ ክርስቲያን ናት። ጌታ መቼ ተጸነሰ? ብስራቱ መቼ ነው? ጽንሰቱ መቼ ነው? የተወለደው መቼ ነው? የት ነው? በስንት ሰዓት ነው ብላ የምትነትነው። በስንት ሰዓት ተጠመቀ? ወደ ማዕከል ዮርዳኖስ ጌታ በስንት ሰዓት ሄደ? በስንት ሰዓት ተጠመቀ? ታቦት ወደ ጥምቀተ ባህር የሚሄደው ለምንድን ነው? ያንተ እንትና የምታስተምር ቤተክርስቲያን ናት። ጌታ ስንት ሰዓት ተያዘ? ምን ቀን ተያዘ? ሆሳዕና ዕለት እሁድ መሆኑን በምን አወቃችሁ? ከዛ ዓርብ ዕለት ስንት ሰዓት ተሰቀለ? ስንት ሰዓት ከመስቀል ወረደ? ስንት ሰዓት ወደ መቃብር ገባ? ስንት ሰዓት እሁድ ዕለት ከመቃብር ፈንቅሎ ተነሳ? ይህን የምታስተምር ቤተክርስቲያን ናት። ፈትታ የምትነግርህ ጴንጤ ከታባ አምጥተህ ነው ይህን የምታስረዳኝ? የለም። ኢየሱስ
ያድናል። አሜን ሃሌሉያ። እሳት 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 እሳት። የባንክ ቡክ ይዛችኋል? የባንክ ቡክ ይዛችኋል? ጌታ ሆይ ቀማ፣ ውሰድ 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 ውሰድ። ገባ 10 ሚሊዮን ብር ገብቶላል፣ ገብቷል። እስቲ ይሁት ቼክ አድርጉት፣ ገብቷል። አሜን ሃሌሉያ። ይሄን ነው እንጂ የታባ አምጥተህ ነው ከኔ እኩል ቆመ ወንጌል ትነግረኛለህ? ወንጌልን ጠይቃት፣ ወንጌልን ጠይቃት፣ ቤተክርስቲያንን ጠይቃት። እኔን ነው የምትከተለው። ትንሣኤ መያዛ ላይ ነው የሚለው ስለ እኔ ጋር ትመጣለህ። አስገድጄ ነው አይደለም፣ አይደለም አስገድጄ አይደለም። ብሔራዊት ናት፣ ዓለም አቀፋዊት ናት። በየመንደሩ በየኩርባው የማንም ለሃጫም ለሃጩን የሚያዝረበርብባት አለችን ቤተክርስቲያን። የማንም ሙጭቅላ ተነስቶ ጊዜ የሰጠው ቅል ድንጋዩን ቤተክርስቲያን አለቷን ቤተክርስቲያን ልስበር የሚልበት ዘመን ስለሆነ ነው። ስለ ኢትዮጵያዊነት ብታወራስ ብትኮራ ምን ያንሳታል? አንተ በአረብ እየኮራ አይደል እንዴ? አንተ በፍልስጤም እየኮራ አይደል እንዴ? አንተ በሳዑዲ እየኮራ አይደል እንዴ? ኢትዮጵያዊ ሆኖ በኢትዮጵያ ማንነቱ የሚኮራውን እኩል አይደለንም። ኦርቶዶክሱ አማራው እንደዚህ ኢትዮጵያ የሚልበት እኩል አይደለንም እና እንዳንተ ልንቀርፈፍ እንዴ? እንዳንተ ወደኋላ ላውሸልሽል እንዴ? እኔማ ሀገር አለኝ። እኔማ ሰንደቅ ዓላማ አለኝ። አንተ የአረባን ባንዲራ እያንጠለጠልክ በየቸርች የአሜሪካና የካናዳን የአውሮፓን ባንዲራ እያንጠለጠልክ እኔ በሀገሬ ላይ ሀገሬን እምኮር እኔ ሀገር ስላለኝ ነው። አንተ ቀላዋጭ ነህ። አንተ ቅጥረኛ ነህ። አንተ የተላክነ ለፍርፋሪ ለሆድህ ለስኮላርሽፕ ብለህ እምነትህን የሸጥክነ ማንነትህ የተሰለበ ነው። ከኔ እኩል እና ልበላ ሀገሬ ነው ልበላ አክራሪ ላክርራ ኢትዮጵያን ብዬ ላክርራ። ኢትዮጵያን ብላችሁ አላልታችሁ ይኸው ኢትዮጵያን እናክር ብትሉ ማን ይስማችሁ? ኢትዮጵያን ስታዋርዱ ከርማችሁ አሁን ና ኢትዮጵያ እንዲሆነች ምናምን ብትሉ ማን ያሰራች? በየቴሌቪዥን ልክ ጦርነት ሲመጣ ልክ ጭንቀት ሲመጣ አማራ ነኝ ኦሮሞ ነኝ ትግሬ ነኝ ሲል የሚቆየው ሁላ ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ የኛ መመኪያ። ይህንን ሰምቶ ኢትዮጵያን የሚወደው አማራው ነው፣ ኢትዮጵያን የሚወደው ኦርቶዶክሱ ነው ብሎ እንዲመጣልህ ሞኝን ፈልግ። ከዛ የጭንቁ ቀን ሲያልፍ ኦሮሚያ ብያቀኛ ኦሮሚያ 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 ጭንቅ ሲመጣ ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ ትላለህ። አነ ተጋሩ ተጋራይ አነ ወዲ ትግራይ አንበሳሎ ነብራሎ ምናምን ሲል ይቆይና እዛ ልክ ጭንቅ ሲመጣ ኢትዮጵያ እናናላላኝ ኢትዮጵያ እንማለለለሽ መናደ እናናለለመረና የትመኛ ማዶሬ እናናናን ኢትዮጵያ ይላል። ወግረ ብለህ ይህ ራስ ጀም ትጠሉኛላችሁ። መቼም እየቆረጣችሁ ተቀልዱበት። የለም እኛ ኢትዮጵያን ቀይረን አናቅም፣ ለውጠን አናቅም። ትላንት እንወዳታለን፣ ዛሬ እንወዳታለን፣ ነገ እንወዳታለን። ሲሞቀን ኢትዮጵያዊ ሲበርደን ኢትዮጵያዊ እንዲሞቀን፣ ሲሞቀን ኦሮሚያዊ አንሆንም፣ ሲሞቀን ትግሪያዊ አንሆንም። የኢትዮጵያዊ ነኝ በቃ አለቀ። ኢትዮጵያዊ ነኝ፣ ኦርቶዶክሳዊ ነኝ። ኦርቶዶክስ ደግሞ ምን ታስተምረኛለች? ሀገርን መውደድ ታስተምረኛለች፣ ኢትዮጵያን መውደድ ታስተምረኛለች፣ ሰንደቅ ዓላማ መውደድ ታስተምረኛለች። ከዛስ ኦርቶዶክሳዊ የሆነ ሰው ልክ የኢትዮጵያን ሰንደቅ ዓላማ ሳይ እንባው በዚህ ይፈሳል። ሀገሩን እያሰበ ወገኑን እያሰበ እንባው ይፈሳል። የኦሮሞን ተማሪ የኢትዮጵያን ባንዲራ ከአይኗ ጥፍታችሁለት የግብፅን ባንዲራ አድርጋችሁለታል። ግብፅን ሲሰማ ነፍሱ እንትን ይላል።
የኦሮሞን ተማሪ ዘምር ስትለው ጡሪ ብየ ኬኛ መቶ ኬኛ ኢጋመነምን ጎኔ ኦሮሚያ አለልስቱ ጆጅንቱና ኦሮሚያ ብየ ሀርሜኮ ይላል ተማሪ ሲያድግ። ጭንቅ ሲመጣ ኢትዮጵያ በል ስትለው ኢትዮጵያ ማናት ይላል። ኢትዮጵያ ሀገር ናት። ምን አይነት ናት? ባንዲራዋ ምን አይነት ነው? ይሄ ነፍጠኛ አይደል እንዴ? ይሄ ነፍጠኛ ባንዲራ አይደል እንዴ? ትግሬው እንደሆነ አደንዛችሁታል። የትግሬ ህፃናትን ከኢትዮጵያዊነት ማቀፍ አውጥታችሁታል። የትግሬ ህፃን ሲዘምር ያደገው መስመሪና ኃይሌና መስመሪና ቀጥታና መስመሪና ኩርባና መስመሪና ኮረኮንቺና መስመሪና ኃይሊና መስመሪና ዳገቲና መስመሪና ቁልቁለቲና ስትሉት ተቀረማችሁ። አሁን መታችሁ ኢትዮጵያ በል ስትሉት ማናት ኢትዮጵያ ይላል። ሰንደቅ ዓላማ ቢጫ በቀይ በጠጥ የመሰለ የማንም እንትናምታችሁ ይሄ ነው አሉት። አፄ ዮሐንስ የሞቱለትን አፄ ዮሐንስ የተጋደሉለትን ሰንደቅ ዓላማ ከፊታችሁ አጠፋችሁ፣ ከቤተ ክርስቲያን አጠፋችሁ። ትግሬ ሲቀበር በኢትዮጵያ ሰንደቅ ዓላማ ነበር ተጠቅልሎ የሚቀበሩ፣ አጠፋችሁት። በቬትናም ጨርቅ በቻይና ጨርቅ ጠቀለላችሁት። አሁን ሲጨንቅህ ኢትዮጵያ ሀገሬ ኢትዮጵያ ጎጃምኛ ከፍተህ ጎንደርኛ ከፍተህ እስክስ ኢትዮጵያ የለም። አስተካክል መጀመሪያ ዘ አስተካክል መጀመሪያ ዘ አብይ አህመድ ብሔር ብሔረሰብ አይባልም፣ ብሔር ብሔረሰብን ወያኔ ነው ያመጣው አለ። ግሩም አጨበጨብንለት። ብሔሮች አይባልም፣ ኢትዮጵያውያን ኢትዮጵያውያን ነው የሚባሉት። በቃ አለቀ። ህዝብ ነው ህዝቦች አይባልም፣ ህዝቦች አይባልም። ነውር ነው፣ ጸያፍ ነው። ህዝቦች ሌሎች ናቸው። ሀገር ውስጥ ያሉት ግን ህዝብ ነው። አይሁድ ነው የሚባለው። እስራኤላውያን የእስራኤል ህዝብ ነው የሚሉት። አሜሪካውያን የአሜሪካ ህዝብ ነው የሚሉት። ህዝቦች አይሉ። እኛ ጋር ነው ወያኔ ለመከፋፈል ሲያመቻቸው መጡና ህዝቦች አሉ። ይቺን አብይ እነ ዳንኤል ክብረት አስቀጸሉት እና እንዳደርጋቸውም ከነዚህ ውስጥ አይገቡም። ብቻ እዛ የቀረቡ ኢትዮጵያውያን ነገሩት አለ። ስንት ዓመት እዛ ብሔር ብሔረሰቦች ጋር አልሄድም አለ። ሲያይ ኢትዮጵያውያኑን ጠልዞ ካስወጣ በኋላ ባለፈው ዓመት 40 ምንጭ ሄደ፣ ዘንድሮ ደቡብ ሄደ። እኛ ኢትዮጵያውያን ኢትዮጵያ እንዲህ ናት፣ ጠላቶቿን እንደ ቅማል አራግፋ ትጥላለች ይልልኛል። ሲጨንቅ ነው ኢትዮጵያዊ። የኢትዮጵያን ሰንደቅ ዓላማ ኢትዮጵያ ውስጥ አረንጓዴ ቢጫ ቀይ የሚባል አላይም። ነጠላ ላይ ጥለት ላይ እየረገጥክ ኢትዮጵያን እየረገጥክ ኢትዮጵያን አድናት። የቷን ኢትዮጵያ? የቷን ኢትዮጵያ? ኢትዮጵያን የፈጠረች የኢትዮጵያ ቤተ ክርስቲያንን ረግጣ ኢትዮጵያን እናድናት። የቷን ኢትዮጵያ? የዛሬው መርሃ ግብራችን ይህን ይመስል ነበረ። እጅግ አድርገን በምስሉ ላይ የምትመለከቱት በቲክቶክ ስሙ ሙን በመባል የሚታወቀው ቲክቶከር በዛሬው ዕለት በፖሊስ ቁጥጥር ስር ውሏል። ቲክቶከሩ በቁጥጥር ስር የዋለው ልቅ የሆኑ ግብረ ስጋ ግንኙነቶችን የሚያበረታቱ ንግግሮችን በማሰራጨቱ ይህም በህፃናትና በታዳጊዎች ስነ ልቦና ላይ አሉታዊ ተጽዕኖን የሚፈጥር በመሆኑ በዛሬው ዕለት በቁጥጥር ስር መዋሉ ነው የተጠቀሰው። እነሆ በዚህ ሰዓት በዚህ ድቅድቅ ሌሊት እጅግ አስደሳች ሰበር መረጃ ተሰምቷል። ባለሀብቱ አቶ ወርቁ አይተነው በደብረ ብርሃን ለሚገኙ ተፈናቃዮችም 15 ሚሊዮን ብር እንግዲህ እንደለገሱ ነው እየተገለጸ የሚገኘው። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችንም በዚህ በቲክቶክ መንደር አማካኝነት እንግዲህ እየተደረገ ያለው የገቢ ማሰባሰቢያ መርሃ ግብር እጅግ አስገራሚ ድሎችንም ያስመዘገበ ይገኛል። ወገን ለወገን ደራሽ መሆኑን እንግዲህ በተግባር ያየን እየተመለከትን እንገኛለን። ታዋቂው ባለሀብት አቶ ወርቁ አይተነው ታዲያ ለዚህ በጎ ዓላማ የሚውል 15 ሚሊዮን ብር እንግዲህ በመለገስ የጀግንነት ስራ ሰርተዋል። በዚህም እጅግ በርካቶችም አቶ ወርቁ አይተነውን እያመሰገኗቸው ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ለወቅታዊ አዲስ መረጃዎች ፎሎ እያደረጋችሁ ቤተሰብ ሆናችሁ ደግሞ አዘንጉ። የትግራይ ክልል ጊዜያዊ አስተዳደርና የህወሓት አመራሮች 121 ሺህ
ኩንታል እህልና 55.5 ሚሊዮን ብር ማለት ነው ለህፃስ ተልኮም የት እንደወሰዱት እየተጠየቁ ይገኛሉ። የህወሓት አመራሮችና ቲፒኤልኤፍ በጋራ በመሆን በርካታ እንግዲህ ለእርዳታ የቀረቡና በተለይም ደግሞ በመጠለያ ጣቢያ ላሉ ስደተኞችም ጭምር የቀረበውን በርካታ ዶላሮችና እንዲሁም ደግሞ ገንዘብ በተለይም ደግሞ ልዩ እንግዲህ የተባለውን በርካታ እንግዲህ ኩንታል እህሎችን ጭምር የት እንደደረሱና ለማን እንደሰጡትና ማጋ እንደገባም እስካሁን ድረስ እየተጣራ መሆኑን የአደጋ አመራር ኮሚሽን ማሳወቁን ሰምተናል። የአደጋ አመራርና ስጋት ኮሚሽን ባወጣው መግለጫ መሰረት ህወሓት የተዘረፈውን እህል አጋልጧል ተብሏል። በህፃጽ ለተከሰተው ረሃብ ተጠያቂው የህው ቲፒኤልኤፍና የትግራይ ክልል ጊዜያዊ አስተዳደር መሆኑ በአንዳንድ መረጃዎች ለማወቅ ተችሏል። 121 ሺህ ኩንታል እህልና 55.5 ሚሊዮን ብር ለህፃጽና ለአካባቢው በ4 ወር ውስጥ ላይ መላኩንም ጭምር ተገልጿል። ይህም ደግሞ በመስከረም ወይም ደግሞ ሴፕቴምበር ወር ላይ 2.8 ሚሊዮን ኪሎግራም በኪሎግራም እህልና እንዲሁም ደግሞ 12 ሚሊዮን ብር የተላከ ሲሆን ጥቅምት ወር ላይ ወይም ደግሞ ኦክቶበር ላይ 3.1 ሚሊዮን ኪሎግራም እና 114.5 ሚሊዮን ብር መላኩንም ጭምር ተገልጿል። ህዳር ላይ ወይም ደግሞ ኖቬምበር ላይ 2.95 ሚሊዮን ኪሎግራም እህልና 15.2 ሚሊዮን ብር የተላከ ሲሆን ታህሳስ ወር ላይ አሁን ያለንበት ዲሴምበር ወር ላይ ደግሞ 3.25 ሚሊዮን ኪሎግራም እህልና 15.8 ሚሊዮን ብር መላኩንም ጭምር የአደጋ ስጋትና ኮሚሽን አመራር አሳውቋል። ይህን ተከትሎ እንግዲህ ጠቅላላ ድምሮ ማለት ነው 112.1 ሚሊዮን ኪሎግራም እና እንዲሁም ደግሞ በኩንታል ሲለከም 121 ሺህ ማለት ነው ኩንታል እህልና እንደ 55.5 ደግሞ ሚሊዮን ብር ለህፃጽና አካባቢው ወደ ትግራይ መድረሱንና መላኩንም ጭምር የአደጋ ስጋትና ኮሚሽን አመራር አሳውቋል። ታዲያም ለምን ህዝቡ ተራበ ጥያቄውን ጊዜያዊ አስተዳደሩና የህወሓት አመራሮች ይህንን ጊዜያዊ አስተዳደርን ጨምሮ መመለስ ያለባቸው ጥያቄ ሳይመልሱም እያደባበሱ ህዝቡ ለረሃብ ተጋልጧል። በበርካታ የትግራይ ክልሎች ላይ ረሃብ ችግርና እንዲሁም ደግሞ ቸነፈር ዓለም በርካቶች እንግዲህ ተፈናቅሏል። ለዚህም ደግሞ ምላሽ የሚሆነው የተፈናቀሉ ህብረተሰቦችና የተፈናቀሉ ህዝቦች ወደ ያቃቸው መመለስ ነው ሲሉ የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት መውቀሱን በሰሞኑ እየሰማን እንገኛለን። የትግራይ ክልል ጊዜያዊ አስተዳደር እስካሁን ድረስ የተላከለትን ገንዘብና በ4 ወር ላይ ተላከ የተባለው በተለይም ደግሞ 55.5 ሚሊዮን ብርና 121 ሺህ ኩንታል እህል የት እንደዳረሰው አሁንም ምርመራው ተጠናክሮ እንደሚቀጥልም ጭምር በአንዳንድ መረጃዎች ወጥተዋል። ታዲያ ይሄን ሁሉም እንግዲህ ተደርጎና ይሄ ሁሉ እንኳን ተከስቶ ለአደጋ ስጋት ኮሚሽን አመራር የትግራይ ክልል ጊዜያዊ አስተዳደር ረሃብ እንዳለም እርዱኝ ጥያቄ ቢያቀርብ ኖሮ እኛም በየትኛውም ሰዓትና በየትኛውም ጊዜ ለመርዳት ዝግጁ ነበረን ሲል የአደጋ ስጋት ኮሚሽን አመራር መግለጫ ሰጥተዋል። ይህን ተከትሎ እንግዲህ በበርካታ ሁኔታ እሰጥ አገባ ውስጥ የገባንበት የሀገራችን ጉዳይ በተለይም ደግሞ የሰሜኑ የሀገራችን ክፍል ትግራይ ክልል ላይ በበርካታ ሁኔታ ላይ እንግዲህ የህዝቡ ሀብትና ንብረት እንዲሁም ደግሞ ለእርዳታ የሚቀርበው ጠቅላላ እንግዲህ እህልና እንዲሁም ደግሞ ገንዘብ በአመራሮችና እንዲሁም ደግሞ በባለስልጣናት እየተበላ መሆኑን አንዳንድ ማሳያዎች ግልጽ መረጃ እየወጡ ይገኛሉ። ሰላም ሰላም፣ እንዴት ናችሁ? ዛሬ ደግሞ ፈገግ የሚያደርግ ዜና ደርሶኛል። እሱን ወደ እናንተ ላድረስ። እንደሚታወቀው አገዛዙ በኢትዮጵያ ህዝብ ላይ እንደ ህዝብ በአጠቃላይ ደግሞ በአዲስ አበባ ህዝብ ላይ ከፍተኛ የሆነ በደልና መከራ በየዕለቱ ያዘንባል። የአዲስ አበባ ህዝብም በየቀኑ እየደረሰው ያለውን የመከራ ዶፍ ተቀብሎታል። በጸጋ እየተቀበለው ነው። ልክ እንደው ጭድ ላይ እንደሚዘንብ ዝናብ ምንም የመጣውን ዶፍና መከራ ሲቀበል ድምፅ ራሱ አያሰማም እና ባለፈው በተደጋጋሚ እንደገለጽ ነው በተለይ 1 ሚሊዮን 500 ሺህ ብርና ከዛ በላይ ያላችሁ ግለሰቦች እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካውንት ደግሞ 1 ሚሊዮን 500 ሺህ እና ከዛ በላይ ካለ አገዛዙ እየወሰደ እንደሆነ በመረጃችን አድርሰናችሁ ነበር። አሁን በጣም አስቂኝም አስገራሚም የሆነው ከኢትዮጵያ ኦርቶዶክስ ተዋሕዶ አካውንት 300 ሚሊዮን ብር አብይ አህመድ ወስዷል። ይህ መረጃ የደረሰን ትናንትና ነው። በተጨባጭ በጉልበት ቀምተው የወሰዱት እንግዲህ ኦርቶዶክሳውያን ቤተክርስቲያንን ለማስፋፋት የቤተክርስቲያን አገልግሎትን ለማፋጠን ሃይማኖቱ የሚያዘዘውን ቃለ ዓዋዲው የሚያዘዘውን አስራት በኩራት አውጥታችሁ ትሰጣላችሁ። 300 ሚሊዮን ብር አብይ አህመድ ወስዶ ድሮንና የድሮን ተተኳሽ ገዝቶ ገዳማትንና አብያተ ክርስቲያናትን እያነደደበት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገዛዙ መድፍና በድሮን እየወደመች ያለችው በራሷ ገንዘብ ነው። ይሄንን የሚመለከታቸው አባቶች ቢሞቱ እስከ ዕለተ ፍጻሜያቸው አይናገሯትም።
አልተናገሩምም፣ ነገም አይናገሩም። የዚህ ድርጊት ምናልባትም ተካፋዮች ይመስሉኛል። አሁን ከግለሰቦች የባንክ አካውንት መሞጭለፍ፣ ከተቋማት የባንክ አካውንት መሞጭለፍ አልፎ የሚያስቅ ድርጊት ደግሞ ሰሞኑን እየፈጸመ ነው። ሲቪል በለበሱ ደህንነቶች አማካኝነት የዕቁብ ብር እየቀማ ይገኛል አገዛዙ። ሰብሰብ ብላችሁ ዕቁብ ስትጥሉ ከሩቅ ሆነው ሲከታተሉ ይቆዩና የዕቁቡ ብር ከተሰበሰበ በኋላ የዕቁብ ብር ሊጥሉ የመጡ ድምተኞችንና ዳኞችን ወደ ፖሊስ ጣቢያ በጥፊ እየጠፈጠፈ ወስዶ አስሮ ብሩን በተቀመጠበት ኩንታል ከቶ ቀምቶ እየወሰደ ነው። ከአንዴም 2-3 ጊዜ በተደጋጋሚ በዚህ ሳምንት መርካቶ ላይ እየተፈጸመ ይገኛል። እኔ የምለው አዲስ አበባ ህዝብ ላይ ምን ያልተፈጸመ ነገር አለ? ከ20 ሺህ በላይ ሽሮ ቤቶችን አገዛዙ ሲዘጋ ጸጥ። በከተማዋ የሚገኙ ላስቲክ አንጥፎ ጎዳና ላይ የሚያድሩ የጎዳና ተዳዳሪዎችን ሙሉ በሙሉ ሲያጸዳ ጸጥ። የመንግስት ሰራተኛው በኢኮኖሚው ስለተዳከመ ቡሌ መብላት አይቻልም፣ ቡሌ የምትበላ ካለህ 10 ሺህ ብር ትቀጣለህ፣ ቡሌ የምትሰጡ ምግብ ቤቶች ካላችሁ 10 ሺህ ብር ትቀጣላችሁ ሲባል ጸጥ። በኮሪደር ልማት ሰበብ የትላልቅ 500 ካሬ ሜትርና ከዛ በላይ የድሮ ቦታ ያላቸው የጥንት ለቅርስ ጭምር የሚያገለግሉ ህንፃዎችና ቤቶች፣ መኖሪያ ቤቶች እየፈረሱ ቤታቸው የነበረበት ቦታ ምድረ በዳ ሲሆን እነሱ ምድረ በዳ ላይ ሲጣሉ ጸጥ። ምንም መልስ የለም። ይሄ ብቻ አይደለም። ከ10 ሺህ በላይ የደንብ አስከባሪዎች ተባረው ከተለያዩ ወረዳዎች በመጡ የኦሮሞ ተወላጆች ሲተኩ ጸጥ። አንድ ጊዜ በፈተና ሌላ ጊዜ በአቅም ምዘና ሌላ ጊዜ ደግሞ አሁን ደግሞ ሰሞኑን የጀመሩት በብሔር ተዋጽኦ በሚል በፌዴራልና በአዲስ አበባ የመንግስት መስሪያ ቤቶች ውስጥ የሚኖሩ አማራዎች ተመንጥረው ሲባረሩ ጸጥ። መቼ ነው የአዲስ አበባ ህዝብ የሚመራው? መቼ ነው የአዲስ አበባ ህዝብ የሚነሳው? ይሄ ሁሉ ዶፍና መከራ ወርዶበት እንዲያውም ባንክ ቤት ያስቀመጥከውን ብር የኔ ነው፣ ዕቁቡም የኔ ነው፣ በጥፊ እየተጠፈጠፈ ዕቁብ የሚጥለው ብር እየተወሰደበት ነው። አሁን የአዲስ አበባ ህዝብ ያልተወሰደበት ሰብአዊና ዴሞክራሲ ልል ነበር፣ ደግሞ ዴሞክራሲ ልካ ቅንጦት ነው። ሰብአዊ መብት ልበለው እንጂ ያው በትክክለኛው መገለጫ የአዲስ አበባ ህዝብ ያልተወሰደበት ሰብአዊ መብት አለ? የአዲስ አበባ ህዝብ የቀረችው አንድ ብቸኛ ነገር ሴቶች ተሰልፈው ባሎቻቸውን ማስረከብ፣ ወንዶች ተሰልፈው ሚስቶቻቸውን ማስረከብ ብቻ ነው የቀራቸው። አለቀ። ይሄ መቼ ነው የሚሆነው? በቅርብ ሊሆን ይችላል። ምናልባት እንግዲህ ለሆነ ፐርፐስ ከፈለጓቸው ምናልባት እነ አዳነች አበቤ ለሚልኩት አማራን ለሚጨፈጭፈው ለጨፍጫፊው ኃይል ስንቅ ለማዘጋጀት የበሶ ገብስ ለመፈተግ አንዳንድ የአማራ ብልጽግና ደንገጥሮችን ከፈለጉ እንግዲህ ሴቶች ተሰልፋችሁ ባሎቻችሁን ታስረክባላችሁ ማለት ነው። ከብልጽግና ውጭ የሆናችሁ ማንኛውም ማህበረሰብ ደግሞ ያው በሚፈለገው ጊዜ ሴቶች ባሎቻችሁን፣ ወንዶች ሚስቶቻችሁን ለማስረከብ ተዘጋጁ። ከዛ ውጭ የቀራችሁ ነገር የለም። በተናጠል በብልጠት በማስመሰል በመሸወድና እንደው በመልመጥመጥ ልትተርፍ አትችልም። አዲስ አበባ ላይ ያለውን እጅግ አረመኔ ኃይል ካላስወገድከው በስተቀር ከዚህ የባሰ ተደጋጋሚ ማለት ተደራራቢ ችግር ቀን በቀን እየባሰ እንጂ እየተሻለ ሊመጣ አይችልም። ምናልባት አብዛኞቹ ፋኖን ነው የሚጠብቁት። ፋኖ ብቻውን ለውጥ ሊያመጣ አይችልም። እናንተም ማድረግ የምትችሉትን ነገር ማድረግ ብትችሉ ጥሩ ነው። በጣም በርካታ አገዛዙን አሽመድምዶ ድባቅ የሚመቱ እድሎች አሉ። ያንን እድል መጠቀም አለመቻል አንዱ ችግር እንደሆነ በተደጋጋሚ እናንተም አይታችሁታል። ተናጠላዊ ጉዞ ያስበላል። ተናጠላዊ ጉዞ
አንዱን አስነጥሎ ያስመታል። ስለዚህ አገዛዙ በይፋ እቁብ እየቀማ ስለሆነ ነገ ጀምራችሁ እቁባችሁን እንግዲህ በየቤታችሁ ቁጭ ብላችሁ ወይ በቴሌብር ደግሞ በቴሌብር ወደ አንዱ አካውንት ሲገባም አካውንቱ ላይ ሪፖርት ስለሚደርሰው ከባለ አካውንቱ ሄዶ በነጋታው ገልብጦ ይወስደዋል። አላውቅም እንግዲህ መፍትሄው እናንተ ታውቃላችሁ። ባጭሩ ግን ኢትዮጵያ ውስጥ ገንዘብ ያለው ሰው መሟቻውን እያዘጋጀ ነው ማለት ነው። ባጭሩ የሆነው ይሄ ነው። ለሌሎቹ እንዲደርስ ሸር አድርጉ። አመሰግናለሁ። አስቸኳይ ጥብቅ መረጃ ነው። የሰዓት እላፊ ገደብ ተጥሏል። ከዛሬ ማክሰኞ ታህሳስ 15 ጀምሮ በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ከዛሬ ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሰዓት እላፊ ገደብ መጣሉን የክልሉ መንግስት አስታውቋል። እናም በእነዚህ አካባቢዎች ከተፈቀደላቸው የጸጥታ አካላት ውጭ የትኛውን ቦታም የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም ክልሉ በጥብቅ አስጠንቅቋል። ፎሎ ማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ትችላላችሁ።